የበዓል ዋዜማ ቀን ለሴቶች በጣም ከባድ ቀን ነው የሚመስለኝ። እንግዲህ እንደኔ እንዴት ናችሁልኝ? ማታ ስራ ሰራ አምሽቼ ቤቴን እንኳን ሳላጸዳ ነበር የተኛሁትና መጀመሪያ እንደተነሳሁኝ ቤቴን አጽድቼ ቁርስ ወደ መስራት ነበር የገባሁት። ከቁርስም ጎን ለጎን ደግሞ ምጣዴ ለኩሻለሁኝ፣ እንጀራ መጋግራለሁ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንግዲህ ሰሞኑን አካውንቴ ምን እንደሆነ አላቅም፣ በተከታታይ ቭሎግ ፖስት እያደረኩኝ ነው፣ ግን እናንተ ጠፋሽ ትሉ ያላችሁ እናንተ ጋር እየደረሰ አይደለም። የኔን ቪዲዮ ማየት የምትወዱ ሰዎች እባካችሁን ኮፒ ሊንክ አድርጉልኝ። ላስቸግራችሁ ከቻላችሁ ከ10 እና ከዛ በላይ ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱብኝ። እንደምታዩት እንግዲህ እንቁላል ፍርፍር ፉል እየሰራሁኝ ነበር። ልጆቼ እንቁላል ፍርፍር በጣም ስለሚወዱ ባቄላው በስሎ ከወረደ በኋላ በዚህ መልኩ ትንሽዬ ዳመጥ አርጌ ከስልሱ ጋር አዋሃድኩ። ሳይዩት ያላማረ ሲበሉት ያቀራል አይደለም የሚባለው። እኔ አቀራረብ በጣም ስለምወድ ቆንጆ አድርጌ አቀረብኩኝ በዚህ መልኩ። ከዛ አንድና አንድ ማይቀረው ነገር ቢኖር ደግሞ እጣን ነው። እኔን የምታቆኝ ሰዎች ምን ያክል እጣን እንደምወድ ታውቃላችሁ። እጣኔን አጫጭሼ ቤቴን አጽድቼ በዚህ መልኩ ቁርሳችንን አቀራረብኩ። ልጆቼን ባሌም ተጣጥበው መጥተው ቁርሳችንን በላን። ባሌም ወደ ስራ ይወጣል። ልጆቼንም ደግሞ እናቴ ጋር ወስጃቸው እኔ ወደ ዶሮ ስራዬ ነው የምገባው ማለት ነው። ሁሉንም ከሸኘዋቸው በኋላ ቡናዬን በዚህ መልኩ አቀራርቤ ቡናዬን ዶሮ ወጤን መስራት ጀመርኩኝ ማለት ነው። ዶሮ ወጥ መስራት ምን ያክል እንደሚያቆይና እንደሚያደክም ታውቃላችሁ። ለዛ ነው ልጆቼ እናቴ ጋር ሸኝቼ የምሰራው። ምክንያቱም እዛ እህቶቼ ምናምን ስላሉ እነሱ ይዟቸዋል። እኔ ግን ብቻዬን ስለሆንኩኝ ስለማልችላቸው በነጻነት በዚህ መልኩ እንጀራዬንም ጋግሬ ዶሮ ወጤንም በዚህ መልኩ ክሽና አድርጌ ነበር የጀመርኩት። ይሄ እንግዲህ የበዓል ፓርት 1 ቭሎግ ነው። ፓርት 2 ደግሞ ነገ ፖስት አደርግላችኋለሁ። ለሁላችሁም እንኳን አደረሳችሁ። እወዳችኋለሁ። ባይ